በጥንት ዘመን አማልክት ዓለምን ይመሩ ነበር በሚባልበት ዘመን ጊልጋሜሽ የተባለ የሱሜራውያን ንጉስ ነበረ። ይህ ንጉስ በአሁን ስሟ ኢራቅ የተባለችውን ሜሶፖታሚያን በዘመኑ መርቷል። ጊልጋሜሽ ግዙፍና ጠንካራ የነበረ ግትር ንጉስ፣ ህዝቡም እንዲያመልኩት የራሱን ሐውልቶች የሚገነባ ነበር። በጊልጋሜሽ የተማረሩት ህዝቦችም አማልክቱ ከዚህ ሰው እንዲያድናቸው ጸለዩ። አኑ የተባለው አምላክም ጊልጋሜሽን የሚዋጋ ፍጡር እንዲፈጠር አዘዘ። ኢንኪዱ የተባለ እንስሳና ሰው የመሰለ ፍጡርም ጊልጋሜሽን ይዋጋ ዘንድ ተፈጠረ። ኢንኪዱም በጫካ ሳር እየበላ ከአንበሳ አጠገብ ሆኖም ከወንዙ እየጠጣ መኖር ጀመረ። ሁሉም እንስሶች ለኢንኪዱ ይታዘዙ ነበር። ጊልጋሜሽ ስለ ኢንኪዱ ከሰማ በኋላ ሻማት የተባለችን ሴት እንድታማልለውና እንድታሰለጥነው ኢንኪዱ ወደሚገኝበት ስፍራ ላካት። 2 ሳምንትም አብረው ስትቆይ እንደ ሰው ማሰብና ንግግርን መረዳት ጀመረ። በኢራቅ ከተማ ትልቅ ሰርግ ተዘጋጅቶ ነበር። ጊልጋሜሽ ከሰርጉ በፊት ከሙሽራዋ ጋር መተኛት አለብኝ የሚል ጥያቄ አቀረበ። ኢንኪዱ በሻማት መሪነት ወደ ከተማ መጥቶ ነበርና ይህም በሰማ ጊዜ ጊልጋሜሽን የሚሰራው ስራ ልክ እንዳልሆነ ሞገተው። ጊልጋሜሽ በሕይወቱ ለመጀመሪያ ጊዜ ተፎካካሪ ገጠመው። ሁለቱ ኃያላን ወደ ፍልሚያ ገቡ። ፍልሚያቸውም ሳይቋረጥ ለ7 ቀናት ቆየ። በቆይታቸውም አንዳቸው የአንዳቸውን ጥንካሬ በመመልከት እርስ በርስ መደናነቅ ጀመሩ። በመጨረሻም ጊልጋሜሽ ከባድ ምት በኢንኪዱ ላይ በማሳረፍ ቢጥለውም በጥንካሬው ተደሞ ነበርና እጁን ዘርግቶ አነሳው። ከዛ ጊዜ በኋላም ጓደኝነታቸው ቀጠለ። ጊልጋሜሽም ጥሩ ንጉስ ሆነ፣ ህዝቡንም መበደል አቆመ። ከዛ በኋላም ጊልጋሜሽና ኢንኪዱ ወደ ተለያየ ዓለም እየተዘዋወሩ አውሬዎችን መዋጋት፣ አዳዲስ ስፍራዎችንም መመልከት ጀመሩ። ከጊዜያት በኋላ ጊልጋሜሽ እያረጁ እንደሆነና የሞት መድኃኒት ማግኘት እንዳለባቸው አሰበ። ኢንኪዱን ይዞ ኃይለኛው አጋንንት ወደሚኖርበት ጫካ አመራ። ይህ አጋንንት ኡምባባ የተባለና እጅግ ኃይለኛና አስፈሪ ነው። አጋንንቱን ሲመለከቱ እጅግ ፈሩ። ነገር ግን አጋንንቱን ለማጥቃት ወደ ኋላ አላሉም። ጊልጋሜሽ በመጥረቢያው መታው፣ ጎኑን አቆሰለውም። ኢንኪዱም በጦሩ ጉሮሮውን ወጋው። አጋንንቱም እየሞተ ሳለ ይህን በማድረጋቸው አንዳቸው እንዲሞቱ ረገማቸው። የኡምባባ ሞትም አማልክትን አስቆጣ። ጊልጋሜሽና ኢንኪዱ ከፍልሚያው በኋላ ድላቸውን ለማክበር ወደ ከተማ ተመለሱ። በድላቸው ድግስ ላይም ያልተጠበቀችው የፍቅርና የጦርነት እንዲሁም በሜሶፖታሚያውያን ዘንድ የገነት ንግስት የምትባለው ኢሽታር ተገኘች። በጊልጋሜሽ ውበትና ጥንካሬ ተማርካም የፍቅር ወዳጇ እንዲሆን ብትመኝም ጊልጋሜሽን አማላ ማሳመን አልቻለችም ነበር። ኢሽታር የቀድሞ ፍቅረኞች የከፋ አሟሟት እንደሞቱ ጠቅሶ እንደማይፈልጋት ነገራት። በመልሱ በመናደድም ልትበቀለው ፈለገች። የሰማይ አምላክ አባቷን አኑም እንዲረዳት ጠየቀች። ጊልጋሜሽና ኢንኪዱን እንዲገድልላት ኃያል የተባለውን ፍጡር እንዲልክ ተማጸነች። አኑም ኃያል የሰማይ ጎሽን ላከ። ኃያሉን ጎሽ የ7 ዓመት ድርቅን ከተፈጥሮ አደጋዎች ጋር ይዞ መጣ። የኦርክ ከተማ ህዝቦችም እነ ጊልጋሜሽ ይህን ኃያል አውሬ እንዲያስወግድላቸው ተማጸኑ። በሁለቱ ኃያላንና በአውሬው መካከል የነበረው ፍልሚያ መላዋን ሜሶፖታሚያ ያንቀጠቀጠ ነበር። በመጨረሻም አውሬውን ገደሉት። ጊልጋሜሽም የአውሬውን አንድ እግር በመቁረጥ በኢሽታር እግር ስር ጣለው። ይህን ያዩ የሰማይ አማልክትም ተቆጡ። ጊልጋሜሽ ይህን ፍልሚያ እንዲያሸንፍ የረዳው ኢንኪዱ ነው አሉ። እንዲሞትም ወሰኑበት። ኢንኪዱም ታመመ። ህመሙ ጽኑ ስለነበር ማንም አክሞ ሊያድነው አልቻለም። ኢንኪዱም ሞተ። የኢንኪዱ መሞት ጊልጋሜሽን ፍርሃት ውስጥ ጣለው። የሞት መድኃኒትን ለመፈለግም ተነሳ። ኢንኪዱንም የሚያስነሳበት መንገድ ፍለጋ ተጓዘ። በበረሃና በተራሮች ኡትናፒሽቲምን ለማግኘት አሰሰ። ኡትናፒሽቲም ምድርን ሊያጠፋ ከመጣው የተረፈ የጥንታዊቷ የሹርፓክ ከተማ ንጉስ ነበር። ይህ ንጉስ በአማልክት ዘንድ ዘላለማዊን የሚያገኝበት ስጦታ ተሰጥቶታል። ከብዙ ጉዞ በኋላ ኡትናፒሽቲምን ቢያገኘውም ያሰበውን ነገር በቀላሉ አላገኘም። ዘላለማዊነት በአማልክት ፈቃድ የሚገኝ እንጂ እንዲሁ የሚሰጥ አይደለም። አንድ ተአምራዊ ቅጠል ግን አለ። የሚበቅለውን በጥልቅ ባህር ውስጥ ነው፣ የበላውንም ያድሳል አለው። ጊልጋሜሽም ወደ ባህር ጠልቆ ቅጠሉን አገኘ። ቅጠሉንም ከወንዝ ዳር አስቀምጦ ሰውነቱን እያጸዳዳ ያለ አንድ እባብ በቅጠሉ መዓዛ ተማርኮ በላው። ጊልጋሜሽ ነገሩን ሲመለከት ረፍዶ ነበር። በመጨረሻ ጊልጋሜሽ ማንም ጠንካራም ሆነ ሀብታም ቢሆን ሞትን እንደማያሸንፍ ተረዳ። ወደ ኡሪክም ተመልሶ መኖር ጀመረ። ለማስታወሻም ታሪኩን በሸክላ ታብሌቶች ላይ ጻፈ።